እግዚአብሔር ከእጽዋት ጋራ ወይም ደግሞ ከተክል ጋራ ቃል ኪዳን ገባ ይሉናል። 318 ሰርክ 318 ይሄን የቀመሰ 318 ቃል ኪዳን ተሰጥቷል። 318 ትውልድ ምህረት ማለት ነው። የነገረ ድህነትን ትምህርት የሚያፋልስ ነው። መንፈስ ቅዱስ ያሳድራል። የመንፈስ ቅዱስ ማደሪያ ያደርጋል። ከዓለም የተለየ ምግብ ስለሆነ ዓለማውያን የሚቸገሩበት ነው። መናንያን ግን ደስኳ እንደማር የሚጣፍጣቸው ጌታ ይባረክልን። አሁን ይሄንን የበላ ነው ደግሞ ምን የሚሉን 318 ጄኔሬሽኑ ይማርለታል የሚሉ እመቤታችን በስደት ወቅት ቀምሳ ልጇ መድኃኔ ዓለም ኢየሱስ ክርስቶስን እንዴት ይመራል ብትለው ወደፊት እኔና አንቺን የሚያመሰግኑ ይፈጠራሉ። ያችሁ እኔና አንቺ በደባልነት ማለት ነው። ይህ እንደማር ሆኖ ያገለግላቸዋል ብሏታል። ኦርቶዶክሳውያን ንቁ፣ ሁሌም እንደምንለው ንቁ። የጌታ ሰላም ከሁላችሁም ጋር ይሁን። እንደናችሁ ሁሉ ሰላም ሁሉ መልካም ነው። እኔ ጋር ሁሉ መልካም ነው። ጌታ ስሙ የተመሰገነ ይሁን። እንግዲህ ባለፈው የቴዎሎጂ ክላስ የሚል አዲስ ዩቲዩብ ቻናል እንደከፈትን ነግሬያችሁ ነበርና ተወሰናችሁት እንግዲህ ቤተሰብ ሆናችኋል፣ ሰብስክራይብ አድርጋችኋል። አሁንም ወደዚህ ወደ ቴዎሎጂ ክላስ ያልገባችሁ ሰዎች ሰብስክራይብ ያላደረጋችሁ ቤተሰብ ያልሆናችሁ ወገኖች ካላችሁ ሰብስክራይብ እንድታረጉ በጌታ ፍቅር ጠይቃችኋለሁ። እንግዲህ በቴዎሎጂ ክላሳችን የተለያዩ ስነ መለኮታዊ ሐሳቦችን እናነሳለን፣ እንማራለን። ባለፈው እንግዲህ የመጀመሪያው ትምህርታችንን ትምህርተ መንፈስ ቅዱስ የሚለውን ከመጋቢ አክሊሉ ኩማ ጋራ በጣም ጥሩ ጊዜ ነበረ። እሱን ያላያችሁ ወገኖች ቴዎሎጂ ክላስ የሚለው ዩቲዩብ ቻናላችን ላይ ገብታችሁ እንድትከታተሉ በጌታ ፍቅር ጠይቃችኋለሁ። አሁን ደግሞ ቴዎሎጂ ፕሮፐር የሚለውን ወይም ትምህርተ እግዚአብሔርን ጀምረናል። ስለዚህ እሱን ደግሞ እንድትከታተሉ በጌታ ፍቅር ጠይቃችኋለሁ። እንግዲህ ቴዎሎጂ ክላስ ነው የሚለው የዩቲዩብ ቻናላችን ታች እንግዲህ ኮሜንት ላይ አስቀምጥላችኋለሁ፣ ፒን አደርግላችኋለሁ ሊንኩን። እሱን እየተጫናችሁ ወደ ቀጥታ ወደ ዩቲዩብ ይወስዳችኋል ማለት ነው። ስለዚህ እሱን ሰብስክራይብ አድርጉ። በሁለተኛ ደረጃ ደግሞ ቴዎሎጂ ክላስ 7 የሚል የቴሌግራም ቻናል ተከፍቷል። ስለዚህ እዛ የቴሌግራም ቻናል ላይ የምናስተምራችሁን ትምህርት በጽሁፍ ወይም ደግሞ ፒዲኤፍ ወይም ደግሞ ኖቱን እዛ ላይ እናስቀምጣለን ማለት ነው። ስለዚህ በጽሁፍ መከታተል የምትፈልጉ ሰዎች ካላችሁ ይሄ አዲሱን የከፈትነውን ቴዎሎጂ ክላስ 7 የሚለውን ቴሌግራም ቻናላችንን ገብታችሁ ቤተሰብ እንድትሆኑ፣ በዛ ላይም ደግሞ ጥያቄ ካላችሁ ጥያቄያችሁን እንድታስቀምጡልን በጌታ ፍቅር ጠይቃችኋለሁ። በዛ ቴዎሎጂ ክላስ የሚለው የቴሌግራም ቻናላችን ላይ ከተወሰነ ጊዜ በኋላ ላይቭ ቻት እንጀምራለን ማለት ነው። ላይቭ ቻት ይኖረናል። ስለዚህ በላይቭ እዛ ቴሌግራም ላይ እንነጋገራለን ማለት ነው። ወደፊት ደግሞ እንደ ጌታ ፍቃድ ዩቲዩብ ላይ በላይቭ እስከምንመጣ ድረስ የዚህ ቴሌግራም ቻናላችን ላይ ላይቭ ቻት እናደርግና ሐሳቦችን ሼር እንደራረጋለን፣ አብረን እንጸልያለን፣ አንዳንድ ሐሳቦችን ደግሞ እንካፈላለን ማለት ነው። ስለዚህ ሁለት ነገሮች አድርጉ። የመጀመሪያው ዩቲዩብ ጋር ሄዱና ቴዎሎጂ ክላስ የሚለውን ሰብስክራይብ አድርጉ። ሁለተኛ ደግሞ የቴሌግራም ቻናላችን ላይ ደግሞ ገብታችሁ ቤተሰብ ሁኑ ማለት ነው። ስለዚህ አንድ ላይ እንማራለን፣ እናድጋለን፣ የእግዚአብሔርን ጸጋ አብረን እንካፈላለን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ፣ ሰላም፣ ምሕረት በያላችሁበት ይብዛላችሁ። እናፈርሳለን የተሰኘውን መርሃ ግብር ነው ጀምረናል። በዚህ መርሃ ግብር ላይ የተለያዩ የስህተት ትምህርቶችን በእግዚአብሔር ቃል እውቀት እናፈርሳለን ማለት ነው። ለዛሬም የምናፈርሰው አንድ ሐሳብ አለ። በተለይ ከዘላለም ሕይወት አንጻር፣ ከምሕረት አንጻር፣ ከኃጢአት ስርየት አንጻር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚሰጠው ትምህርት ኢ መጽሐፍ ቅዱሳዊ ነው፣ የሐዋርያቶችን ትምህርት ማዕከላዊ ያላደረገ ነው ብለን ብዙ ጊዜ እንናገራለን። ከዛ ውስጥ እንግዲህ አንዱን ማሳያ ዛሬ ያሳያችኋለሁ። ከዚህ በፊት የተለያዩ ሐሳቦችን ወደ እናንተ ስናደርስ ነበር። በተለይም ቃል ኪዳን በሚባለው ጉዳይ ላይ ማለት ነው። ለምሳሌ እግዚአብሔር ለተክለ ሃይማኖት ቃል ኪዳን ገብቶላቸዋል። እግዚአብሔር ለአቡነ አረጋዊ ቃል ኪዳን ገብቶላቸዋል። እግዚአብሔር ለማርያም ቃል ኪዳን ገብቶላታል እና በዛ ቃል ኪዳን አማካኝነት ሰዎች ከእግዚአብሔር ጋር ሊታረቁ፣ ምሕረትን ሊያገኙ፣ የኃጢአት ስርየትን ሊያገኙ ይችላል የሚል በጣም ብዙ ሐሳቦች እንዳላቸው በተለያየ አጋጣሚዎች ስናስተምር ስንናገርና ትምህርቱ ልክ እንዳልሆነ ስናፈርስ ቆይተናል። ዛሬ ደግሞ ማሳያችሁ እግዚአብሔር ከእጽዋት ጋራ ወይም ደግሞ ከተክል ጋራ ቃል ኪዳን ገባ ይሉናል እና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ ገዳማቶች የሚበሉት አንድ ነገር አለ፣ ቋርፍ የሚባል። እንግዲህ ያ ቋርፍ በሶስት ይከፈላል እና 318 ስር ስላለው 318 ጄኔሬሽን ወይም ትውልድ ያን ቋርፍ የበላ ሰው ይማርለታል የሚል ትምህርት አላቸው። እስቲ እሱን እንስማ። ምህረት ቃል ኪዳን ነው። ቋርፍ በሶስት ይከፈላል። ይሄ ቋርፍ ይባላል። ቋርፍ ሶስት አይነት ቋርፍ ነው ገዳሙ ላይ ያለው። የሥራ ተቀው እንግዲህ ከበፊት አባቶቻችን ለዚህ ገዳም ያቆዩት ነው። ይሄ ቋርፍ አንደኛው መራራ የሚባለው ቋርፍ ይሄ ነው። ስሩ 318 ስር ነው።
በ318 ስር ልክ 318 ይህን የቀመሰ 318 ቃል ኪዳን ተሰጥቶታል። 318 ትውልድ ምህረት ማለት ነው እና ይሄ ጉሞሎ ይባላል። ሌላ ደግሞ አለ እሱ ጣብሌ ይባላል። ሶስተኛው ቋርፍ ከጥሬ ሙዝ የሚሰራ ነው እና ይሄ ነው በዋልድባ ላይ የሚበላው። እቺ ቦታ እንግዲህ ላይ ወቀረብሽ ላይ በላብሽ ኃጢአት አይሻገርብሽ የተባለች ቦታ ዋልድባ ነች። እንግዲህ ይሄ ቪዲዮ የተቀረጸው ዋልድባ ገዳም ውስጥ ነው። የፕሮግራሙ ደግሞ ያዘጋጁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህር የሆኑት መምህር ደረጀ ዘወይንዬ ተብሎ የሚጠሩት ናቸው። እንግዲህ ከመኖክሴው መስማት እንደቻልነው ጉመሎ፣ ጣብሌና ለበጣ የሚባሉ እነዚህ ሶስቱ ቋርፍ ወይም ተክሎች 318 ስር ስላለው 318 ትውልድ ይማርለታል ይሉናል። አያችሁ፣ ይሄ የነገረ ድህነትን ትምህርት የሚያፋልስ ነው። ሐዋርያቶች ስለመዳን ያስተማሩትን ትምህርት የሚጋጭ ነው። ለዚህ ነው ወደ እውነተኛው ወንጌል መመለስ አለባችሁ ብለን ወንጌልን ምን ሰብከው። እንግዲህ ይህን ተክል የበላ ይህን ስር የበላ ሰው እሱ ብቻ ሳይሆን 318 ጄኔሬሽኑ ምን ያገኛል? ምህረትን ያገኛልና እግዚአብሔር ይህን ኪዳን ሰጥቷል ይሉናል ለዚህ ተክል። በጣም እኮ ነው የሚያሳዝነው። እንግዲህ የሆነ ግለሰብ የተናገረው ንግግር አይደለም። በቤተክርስቲያኒቷ ውስጥ በጣም ትልቅ እውቅና ያለው ገዳም ውስጥ ያለ ትምህርት ነው። ለዛም ነው የቤተክርስቲያኒቷ መምህር የሆኑት መምህር ደረጀ ይህንን በቪዲዮ ቀርጾ የሚያስተላልፉት ማለት ነው። ስለዚህ እንደዚህ አይነት ትምህርቶች ሰዋዊ ትምህርቶች ናቸው። ምንም አይነት መጽሐፍ ቅዱሳዊ ድጋፍ የሌለው ትምህርት ነው። አይደለም እግዚአብሔር ከተክል ጋር ቃል ኪዳን ሊገባ ይቅርና ከሰው ጋር ራሱ አሁን በአዲስ ኪዳን የገባው ኪዳን የለውም። በቃ የመጨረሻው ኪዳን አዲስ ኪዳን ይባላል። በጌታችን በኢየሱስ ክርስቶስ ሞት ላይ የተመሰረተ ኪዳን ነው። ከዚህ ኪዳን ውጪ ሌላ ኪዳን መጽሐፍ ቅዱሳችን አያቅ። ሌላ ምህረት መጽሐፍ ቅዱሳችን አያቅ። ልጁ ኢየሱስ ክርስቶስን ያመነ የዘላለም ሕይወት አለው፣ ያላመነስ አሁን ተፈርዶበታል ነው የሚለን መጽሐፍ እንጂ ቋርፍ በመብላት የዘላለም ሕይወት አይገኝም። የሚገርማችሁ ይሄ ቋርፍ የሚባለው ነገር ራሱ እንዴት ነው የሚያዘጋጁት የሚለውን እስቲ የሆነ ቪዲዮ ላሳያችሁ። እንዴት ቋርፍን እንደሚያዘጋጁት በገዳም ውስጥ ያሉ አባቶች እንዴት ነው ይሄን ቋርፍ የሚያዘጋጁት፣ ከምንድን ነው የሚያዘጋጁት የሚለውን ተመልከቱ። ይሄ ቋርፍ አንደኛው መራራ የሚባለው ቋርፍ ይሄ ነው። ስሩ 318 ስር ነው። ምንም አይለኝም። ምንም የአባቶች መንፈስ ቅዱስ ያሳድራል። የመንፈስ ቅዱስ ማደሪያ ያደርጋል። ከዓለም የተለየ ምግብ ስለሆነ ዓለማውያን የሚቸገሩበት ነው። መናንያን ግን እንደ ስኳር እንደ ማር የሚጣፍጣቸው ጌታ ይባረክላቸው። ይሄ ይመለሳል አባ እንግዲህ ካልተቻለ አንድ ሰው ወይ አልቻልኩም እንደሞቀመሰው ይቅርብኝ አባቴ። ይሄኛው እንደዚህ የሆነ ይብስ የለ። አዎ ይሄ ይመሳል። ይሄ ሞክረው ትንሽ በምን ልዋጥ? ውሃ አለ እንዴ አባ? ውሃ እናምጣለን። መዋጫ ውሃ ከኔና ይዋጥ ለመድኃኒት ቶሎ እንኳን የነፍስ መድኃኒት ነው። ልክ የስጋ መድኃኒት መራራ ይዋጣል። ይሄ እኮ የነፍስም የስጋ መድኃኒት። አያችሁት ቋርፉ እንዴት እንደሚዘጋጅ ማለት በጣም እኮ ነው የሚያሳዝነው። አሁን እነሱ ምንድነው የሚያስቡት? የላመ የጣፈጠ ነገር መብላትን ገዳም ውስጥ እንደ ኃጢአት ነው የሚያዩት። ስለዚህ ምንድነው የሚያደርጉት? በቃ በዚህ አይነት ሁኔታ እያዘጋጁ በጣም መራራ የሆነ ነገርን ነው የሚበሉት ማለት ነው። መጽሐፍ ቅዱሳችን እንደዚህ አይነት አስተምሮ የለውም። የትኛውም መብል በምስጋና ከተበላ መልካም ነው እንጂ ኃጢአትን የሚያመጣ መብል የለም፣ ጽድቅን የሚያመጣ መብል የለም። እነዚህ አባቶች ይህን ቋርፍ ስለበሉ የተለየ ጽድቅ አያገኙም። ከተማ ውስጥ ያለ ደግሞ ሰው በርገር የሚበላ ፒዛ የሚበላ የላመ ነገር የሚበላ ሰው ደግሞ ኃጢአተኛ አይሆንም። እንደዚህ አይነት ትምህርት ሰው ሰራሽ ትምህርት ነው። አሁን ይሄንን የበላ ነው ደግሞ ምን የሚሉን 318 ጄኔሬሽኑ ይማርለታል የሚሉት እና በጣም የሚገርማችሁ ያው ቪዲዮ ላይ እንደምታዩት ሰው እንደዚህ እየሄደ ይበላል ማለት ነው። ምን ለማግኘት? የዘላለም ሕይወትን ለማግኘት፣ ምህረትን ለማግኘት። እና በጣም የሚገርማችሁ ነገር ይሄ ቋርፍ ምንድነው የሚሉን? ማርያም ኢየሱስ ክርስቶስን ይዛ መታ ነበር ኢትዮጵያና ያኔ በስደት ጊዜ እነሱ የሚሉት ነው። መጽሐፍ ቅዱሳችን እንደዛ አይለንም። ወደ ግብጽ እንደተሰደደች ነው የሚነግረን። ወደ ኢትዮጵያ መታለች አይለንም። ግን እነሱ በሚሉት ወደ ኢትዮጵያ በመጣችበት ጊዜ ይህንን ተክል ትበላለች ማለት ነው። ይህንን ስር ትበላለች እና ስትበላ በጣም ይመራታል። ከመረራት በኋላ ለኢየሱስ ትነግሯለች። በጣም ይመራል ስትለው ለኢየሱስ ኢየሱስ ምን ይላታል? ስሙት መምሩም እንደሚሉ ይህ 318 ስር ያለው እመቤታችን በስደት ወቅት ቀምሳ ልጇ መድኃኔ ዓለም ኢየሱስ ክርስቶስን
እንዴት ይመራል ብትለው ወደፊት እኔና አንቺን የሚያመሰግኑ ይፈጠራሉ። በዚህ ስፍራ ይህ እንደማር ሆኖ ያገለግላቸዋል ብሏታል። እንግዲህ ኢየሱስ ምንድነው የሚላት? ወደፊት እዚህ ቦታ ላይ እኔና አንቺን የሚያመሰግኑ አያችሁ፣ እኔና አንቺ በደባልነት ማለት ነው። እኔና አንቺን የሚያመሰግኑ ይነሳሉ ይፈጠራሉና እነሱ ይህን ሲበሉት እንዴት ይሆንላቸዋል? ማር ይሆንላቸዋል። አይሆንም፣ ማር አልሆነም። እንደውም ተራኪው ምንድነው የሚለው? ይህ ተክል ይላል ሲበሉት እንጥልን ይቆርጣል ነው የሚለው። ከምሬቱ የተነሳ እንጥልን ይቆርጣል ይላል። እስቲ እንስማ። ይህንን ቋርፍ ጥቂቱን ሲቀምሱት ምሬቱ እንጥል ይበጥሳል። እንግዲህ በዚህ በኩል እንጥልን ይቆርጣል ይለናል፣ በዚህ በኩል ደግሞ እንደ ማር ይሆንላቸዋል ይላል። የማይሆን ነገር ነው። በጣም መራራ የሆነ ምግብ ነው የሚበሉት። ይህን መራራ የሆነ ምግብ እየበሉ ጣፋጭ የሆነውን ወንጌል ግን መቀበል አይፈልጉም። አያችሁ፣ ሴጣን በዚህ አይነት ደረጃ ነው የሰዎችን አእምሮ የማይጨልመው። ሰው ምንም አይነት ስራ ሳይሰራ ኢየሱስ ክርስቶስን በማመን የዘላለም ሕይወትን ያገኛል፣ ጽድቅን ያገኛል የሚለው ትምህርት ለነዚህ ወገኖች መራራ ነው። ይሄ እንጥልን የሚቆርጠው ተክልን ግን መብላት ለነሱ ልክ እንደ ማር ነው። አያሳዝንም? በጣም ነው የሚያሳዝነው። እኛ አሁን ያለነው በአዲሱ ኪዳን ነው። ይሄ አዲሱ ኪዳን የተመሰረተው በጌታችን በኢየሱስ ክርስቶስ ሞት ነው። የሉቃስ ወንጌል ምዕራፍ 22 ቁጥር 20 ላይ እንደዚህ ይላል፣ እንዲሁም ከራት በኋላ ጽዋውን አንስቶ እንዲህ አለ፣ ይህ ጽዋ ስለናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው በማለት ጌታችን ይናገራል። ምንድነው? አዲስ ኪዳን ነው። አዲስ ኪዳን ነው። ስለዚህ ይሄ ኪዳን የተመሰረተው የአዲሱ ኪዳን የተመሰረተው በጌታችን በኢየሱስ ክርስቶስ ሞት ነው። የዚህ የአዲሱ ኪዳን ጥቅም ምንድነው ስንል ሰዎች ምህረትን እንዲያገኙ የኃጢአትን ይቅርታ እንዲያገኙ ነው ጌታችን ኢየሱስ ክርስቶስ ደሙን ያፈሰሰው እንጂ መራራ የሆነ ተክልን በመብላት ምህረት የሚገኝ ቢሆንማ ኑሮ ለምንድነው ጌታችን ኢየሱስ ክርስቶስ መራራ የሆነውን የሞትን ጽዋ የጠጣው? እሱኮ መራራ የሆነውን የሞትን ጽዋ የጠጣው እኔና እናንተ የዘላለም ሕይወት እንድናገኝ ነው እንጂ ራሳችን የሆነ ምግብ አዘጋጅተን መራራ የሆነ ምግብን አዘጋጅተን ራሳችንን እየቀጣን ሕይወት እንድናገኝ አይደለም። በዚህ አይነት መንገድ ሕይወት አይገኝም። አሁን ያለነው በጌታችን በኢየሱስ ክርስቶስ በተመሰረተው በአዲሱ ኪዳን ነው። የዚህ ኪዳን ዋሱ ማን ነው? ራሱ ኢየሱስ ነው። ዕብራውያን ምዕራፍ 7 ቁጥር 22 ላይ እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል ይለናል። አያችሁ፣ ዋሱ ማን ነው? የዚህ ኪዳን ራሱ ኢየሱስ ክርስቶስ፣ ጌታችን ኢየሱስ ክርስቶስ ነው የዚህ ኪዳን ዋሱ። ይሄ ብቻ አይደለም፣ የአዲሱ ኪዳን መካከለኛችን ማን ነው ከተባለ ራሱ ጌታችን ኢየሱስ ክርስቶስ ነው። ዕብራውያን ምዕራፍ 12 ቁጥር 24 ላይ እንደዚህ ይላል፣ የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል። አያችሁ፣ የአዲስ ኪዳን መካከለኛው ማን ነው? ኢየሱስ ነው። የኢየሱስ ደም ደግሞ ከአቤል ደም ይልቅ የሚሻለውን የሚናገር ነው። የአቤል ደም ፍርድን የጠየቀው፣ የኢየሱስ ደም ደግሞ ምህረትን፣ ስለኔና ስለናንተ ምህረትን ይጠይቃል። ያኔ ቀራንዮ ላይ የፈሰሰው ደም የሚያደርጉትን አያውቁምና ይቅር በላቸው ነው የሚለው አዲሱ ኪዳን። ስለዚህ በዚህ ኪዳን ያረካ ሰው፣ በዚህ ኪዳን የዘላለም ሕይወት አግኝቻለሁ ብሎ ልቡ ያልሞላለት ሰው ይኸው ይህን መራራ ተክል ይህን መራራ ቋርፍ ይመገባል ማለት ነው። ስለዚህ ኦርቶዶክሳውያን ንቁ፣ ሁሌም እንደምንለው ንቁ። ቋርፍን በመብላት ገዳም በመርገጥ በማርያም በኩል በተክለ ሃይማኖት በኩል የሚገኝ የዘላለም ሕይወትን የሚያሰጥ ኪዳን የለውም እግዚአብሔር። እንደነዚህ አይነት ኪዳኖች ከእግዚአብሔር ውጭ የሆኑ ናቸው። እግዚአብሔር የማያውቃቸው እውቅና ያልሰጣቸው ኪዳናቶች ናቸው። እግዚአብሔር እውቅና የሰጠው ኪዳን አንድ ነው፣ የአዲሱ ኪዳን በኢየሱስ ክርስቶስ ሞት ላይ የተመሰረተው ብቸኛ ኪዳን እግዚአብሔር ያለው ይሄ ብቻ ነው፣ የአዲሱ ኪዳን። ስለዚህ በዚህ በአዲሱ ኪዳን እንድታምኑ የዚህ የአዲሱ ኪዳን ቤተሰብ እንድትሆኑ ወደዚህ ኪዳን እንድትገቡ በጌታችን በኢየሱስ ክርስቶስ ስም ጥሪ እናደርግላችኋለን። ይህን ኪዳን ማወቅ ፈልጋለሁ፣ ከእግዚአብሔር ጋር መታረቅ ፈልጋለሁ፣ የዘላለም ሕይወትን ማግኘት ፈልጋለሁ የምትሉ ሰዎች ባላችሁበት ቦታ ላይ ሆናችሁ ጌታ ኢየሱስን ማመን መከተል ወደ ልባችሁ ማስገባት መቀበል ትችላላችሁ። የግድ ሰው ያስፈልጋችሁ። ከኛ ይልቅ ኢየሱስ ለእናንተ ቅርብ ነው። ኢየሱስ ዛሬም እናንተን ሊያድን የታመነ ነው። ስለዚህ የበለጠ ደግሞ ጥያቄ ካላችሁ ሐሳብ ካላችሁ ማወቅ የምትፈልጉት ነገር ካለ ያው ታች በምናስቀምጠው አድራሻ ኮንታክት ልታደርጉን ትችላላችሁ። የዛሬው መርሃ ግብራችን ላይ በዚህ ላይ እንፈጽማለን። መራራ ተክልን ከመብላት ጣፋጭ ወደ ሆነው ወደ ወንጌል እውነት ኑ ተመለሱ።